ሃሌሉያ። መጽሐፍ ቅዱስ ያለን ይሄ መደበኛው ትርጉም አማርኛው ትንሽ የበለጠ ስለሚያብራራልኝ እሱን ነው የማነበው። ነገር ግን ችግር የለውም፣ ያው ሁሉም አንድ አይነት ስለሆነ ይሄንን ምዕራፍ ዛሬ እግዚአብሔር በልቤ ላደረገው ቃል ሙሉን እንድናነበው እፈልጋለሁ። አንደኛ ሳሙኤል ምዕራፍ 15ን እናወጣለን። መጽሐፍ ቅዱስ የያዛችሁ ሁላችሁም መጽሐፍ ቅዱሳችንን አንደኛ ሳሙኤል ምዕራፍ 15 የእግዚአብሔር ቃል እንደዚህ ይላል። ሳሙኤል ሳኦልን እንዲህ አለው፣ በሕዝቡ በእስራኤል ላይ ቀብቼ እንዳነግሥህ እግዚአብሔር የላከው እኔን ነው። ስለዚህ ከእግዚአብሔር የመጣውን መልእክት አድምጥ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቃውያን በመንገድ ላይ ስለተቃወሙት እቀጣቸዋለሁ። አሁንም ሂድ፣ አማሌቃውያንን ውጋ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አንዱንም አታስቀር። ወንዱንና ሴቱን፣ ልጁንና ሕፃኑን፣ የቀንድ ከብቱንና በጉን፣ ግመሉንና አህያውን ግደል። ስለዚህ ሳኦል ሰዎቹን ጥላኢም በተባለ ቦታ ሰብስቦ ቆጠራቸው። እነርሱም 200,000 እግረኞች ወታደሮችና ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌክ ከተማ ሄዶ በአንዲት ሸለቆ ውስጥ አደፈጠ። እርሱም ኤናቃውያንን ከእነርሱ ጋር እንዳላጠፋችሁ ከአማሌቃውያን ራቁ፣ ተለያዋቸውም፣ እስራኤላውያን ከግብፅ ምድር በወጡ ጊዜ ቸርነት አድርጋችኋልና አላቸው። ስለዚህ ቄናውያን ከአማሌቃውያን ተለዩ። ከዚያም ሳኦል አማሌቃውያንን ከኤላውት ተነስቶ በምስራቅ ግብፅ እስካለው እስከ ሱር ድረስ ወጋቸው። የአማሌቃውያን ንጉሥ አጋግን ከነ ሕይወቱ ማረከው። ይሄንን እንድትዙልኝ ይፈልጋል። የአማሌቃውያንን ንጉሥ አጋግን ከነ ሕይወቱ ማረከው። ሕዝቡን ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ሰራዊቱ አጋግን ምርጥ ምርጡን በግና የቀንድ ከብት፣ የሰባውን ጥጃና ጠቦት፣ መልካም የሆነውን ሁሉ ሳይገድሉ ተዉት። እነዚህን ፈጽመው ለማጥፋት ፈቃደኞች አልነበሩም። ነገር ግን የተናቀውን የማይጠቅመውን ሁሉ አጠፉ። በጣም ይገርማል ወገኖች። ከዚህ በኋላ የእግዚአብሔር ቃል እንዲህ ሲል ወደ ሳሙኤል መጣ። ሳኦልን በማንገሴ ተጸጽቻለሁ፣ እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና። ሳሙኤልም እጅግ ተጨንቆ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም ጠዋት ተነስቶ በማለዳ ሳኦልን ለመገናኘት ሄደ። ነገር ግን ሳኦል ወደ ቀርሜሎስ ሄዷል። ለራሱ ክብር የመታሰቢያ ሐውልት በዚያ ካቆመ በኋላ ተመልሶ ወደ ጌልጌላ ወርዷል ብለው ተነገረው። ሳሙኤልም ባገኘው ጊዜ ሳኦል እግዚአብሔር ይባርክ፣ የእግዚአብሔርን ትእዛዝ ፈጽሜያለሁ አለው። ሳሙኤል ግን ታዲያ ይህ በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግዛት ምንድነው ሲል ጠየቀ። ሳኦልም መልሱን ስሙ ወገኖቼ፣ ሰራዊቱ ከአማሌቃውያን ማርኮ ያመጣቸው ናቸው።
ምርጦቹ በጎችና በሬዎች ለእግዚአብሔር ለአምላክህ መስዋዕት እንዲሆኑ ሳይገደሉ የተዋቸው ናቸው፣ የቀሩትን ግን በሙሉ አጥፍተናል ብሎ መለሰ። የሚገርም ነው። ሳሙኤል ሳኦልን ስማ፣ ትላንት ማታ እግዚአብሔር የነገረኝ ልንገርህ አለው። ሳኦልም ንገረኝ ሲል መለሰለት። ሳሙኤልም እንዲህ አለው፣ በዓይንህ ፊት ታናሽ የነበርክ ብትሆንም የእስራኤል ነገዶች መሪ ሆነህ የለምን? እግዚአብሔር በእስራኤል ላይ ቀብቶ አንግሶሃል። እግዚአብሔርም ሄደህ እነዚያን ኃጢአተኞች አማሌቃውያንን ፈጽመ አጥፋቸው፣ ጨርሰህ እስክታጠፋቸውም ድረስ ውጋቸው ብሎ ልኮህ ነበር። ግጭት ተፈጠረ። አሁን ታዲያ እግዚአብሔርን ለምን አልታዘዝህም? ለምርኮስ ተስገብግበህ በእናንተ በያዛችሁ ትርጉም ምን እንደሚል አላቅም። ይሄ ግን በጣም የሚገርም አማርኛ ነው። ለምርኮም ተስገብግበህ በእግዚአብሔር ፊት ክፉ የሆነውን ነገር ለምን አደረክ? ሳኦልም መልሶ እንዲህ አለ፣ እግዚአብሔርን ታዝዣለሁ፣ እግዚአብሔር በላከኝ መሰረት ሄጃለሁ፣ አማሌቃውያንን በሙሉ አጥፍቼ ንጉሳቸውን አጋግን አምጥቻለሁ። አሁን አጋግንም ያዙልኝ። ሰራዊቱ ግን ከምርኮ ለእግዚአብሔር ከተለዩት መካከል ምርጡን በግና በሬ በጌልጌላ ለአምላክህ ለእግዚአብሔር ይሰው ዘንድ ወስደዋል። የሳሙኤልን መልስ እንስማ ወገኖቼ። ሳሙኤልም እንዲህ አለ፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋልን? ጥያቄ ይጠይቀዋል። ከዛ ምን እንደሚበልጥ ሲያስረዳው እናያለን። እነሆ መታዘዝ ከመስዋዕትነት ማዳመጥም ከአውራ በግ ስብ ይበልጣል። አመጽ እንደ ጥንቆላ ያለ ኃጢአት፣ እልህኝነትም እንደ ጣዖት አምልኮ ያለ ክፉ ነገር ነው። አንተ የእግዚአብሔርን ቃል ስለናቅ እርሱም ንጉሥ እንዳትሆን ንቆሃል። ከዚያም ሳኦል ሳሙኤልን እንዲህ አለው፣ ኃጢአት ሰርቻለሁ፣ የእግዚአብሔርን ትእዛዝና ያንተን መመሪያ ጥሻለሁ። ሕዝቡን ፈርቼ ስለነበር የጠየቁኝን ታዝዣለሁ። ተመልከቱ፣ ሕዝቡን ፈርቼ ስለነበር ታዝዣለሁ። አሁንም ኃጢአቴን ይቅር እንድትለኝ ለእግዚአብሔርም እሰግድ ዘንድ አብረኸኝ እንድትመለስ እለምንሃለሁ ይለዋል። ሳሙኤል ግን ካንተ ጋር አልመለስም፣ አንተ የእግዚአብሔርን ቃል ንቀሃል፣ እግዚአብሔርን በእስራኤል ላይ ንጉሥ እንዳትሆን ንቆሃል አለው። ሳሙኤል ለመሄድ ዞር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እንዲህ አለው፣ እግዚአብሔር የእስራኤልን መንግሥት ዛሬ ካንተ ቀዶታል፣ ካንተም ለሚሻል ለጎረቤትህ አሳልፎ ሰጥቶታል። የእስራኤል ክብር የሆነው እግዚአብሔር አይዋሽም አይጸጸትም፣ እርሱ ይጸጸት ዘንድ ሰው አይደለምና። ሳኦልም መልሶ ኃጢአት ሰርቻለሁ፣ ነገር ግን በሕዝቤ አለቆች ፊት ይሄ ሰውዬ ግድ የሚለውን ነገር ተመልከቱ። ሳኦልም መልሶ ኃጢአት ሰርቻለሁ፣ ነገር ግን በሕዝቤ አለቆች ፊት በእስራኤል ፊት አክብረኝ፣ ለአምላክህ ለእግዚአብሔር እሰግድ ዘንድ እባክህ አብረኸኝ ተመለስ አለው። ስለዚህ ሳሙኤል አብሮት ተመለሰ፣ ሳኦልም ለእግዚአብሔር ሰገደ። ከዚያም ሳሙኤል የአማሌቃውያን ንጉሥ አጋግን አምጡልኝ አለ። አጋግም በውኑ ሞት እንዲህ መራራ ነውን በማለት እየተንቀጠቀጠ መጣ። ሳሙኤልም ሰይፍህ ሴቶችን ልጅ አልባ እንዳደረጋቸው እናትህም በሴቶች መካከል ልጅ አልባ ትሆናለች ሲል አጋግን በጌልጌላ ላይ በእግዚአብሔር ፊት ቆራረጠ። ከዚያም ሳሙኤል ወደ አርማቴም ሄደ። ሳኦል ግን ወደ ቤቱ ወደ ሳኦል ጊብዓ ወጣ። ሳሙኤል ለሳኦል ቢያለቅስለትም እንኳ እስከ ሞተበት ዕለት ድረስ ዳግመኛ ሊያየው አልሄደም። እግዚአብሔርም ሳኦልም በእግዚአብሔር ላይ
በማንገሱ ተጸጸተ ይላል። ዛሬ የምናገርበትን ርዕስ ከመናገሬ በፊት ከ32 እስከ 34 ያለውን ድጋሚ ያነባለሁ። ሳሙኤልም የአማሌቅን ንጉሥ አጋግን አምጡልኝ አለ። አጋግም እየተንቀጠቀጠ ወደ እርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን አለ። ሳሙኤልም ሰይፍህ ሴቶችን ልጅ አልባ እንዳደረጋቸው እንዲሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለ። ሳሙኤልም አጋግን በእግዚአብሔር ፊት በጌልጌላ ቆራረጠው። ሳሙኤልም ወደ አርማቴም ሄደ። ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ዛሬ እንድናይ እግዚአብሔር ባለፉት 3-4 ሳምንት ልቤ ላይ ያደረገው ርዕስ አጋግን አስመጡ በሚል አጋግን አስመጡ። አንድ 5 ነገሮችን እናያለን። በኋላ ላይ እንድንጸልይ ይፈልጋለሁ። አንደኛ ከዚህ ምዕራፍ ውስጥ ብዙ ነገር ማውጣት ትችላላችሁ፣ ብዙ ነገር ግን ዛሬ አጋግ ላይ ብቻ እንዳተኩር። የሳኦልን ካራክተር ማየት እንችላለን። አብረውት የሄዱትን ሰዎች ማየት እንችላለን። ዛሬ ግን ስለ አጋግና ስለ ሳሙኤል ከኛ ጋራ እንዴት አፕላይ እናርገው በሚል ነው ላካፍላችሁ እምሞክረው። አንደኛ ሳሙኤል በእግዚአብሔር ቅናት ባይጨክን ኖሮ አጋግ መትረፉ ነበር። በእግዚአብሔር ቅናት ባይጨክን ኖሮ አጋግ ሊተርፍ ነበረ፣ ሊቀጥል ነበረ። ታዲያ ለምንድነው ለኛ የምትነግረን ካላችሁ፣ ቅድም ፓስተር ታከለ ሲጸልይ ነበር። ወገኖቼ በክርስትና ሕይወታችን ልናጠፋቸው የሚገቡ ነገሮች በግላችን እንደ ክርስትና እንደ አጋግ ተላልፈው የመጡትን እግዚአብሔር እወቋቸውና ጸልዩባቸው ይላል። ለምሳሌ ቅድም እዚህ ሲጸለይ ነበር። ዛሬ ግሎባሊ እንደ አጋግ ሾልኮ የገባ ቤተ ክርስቲያንን እያናወጠ ያለ ነገር ምንድነው? ቅድም ሲጸለይበት ነበር። ግብረ ሰዶማዊን እንዴት ነው ሾልኮ የገባው ካላችሁኝ፣ በምዕራብ አገር ያተረፉት ሰዎች ስለነበሩ ነው። ምዕራብ አገር ነው ብዙ የኖርኩት። ልክ እንደ ሳኦል ዶክትሪን ቀርጸው እግዚአብሔር የሚጸየፈውን ነገር አትርፈው ዛሬ ወደኛ ሊጭኑት ይፈልጋሉ። ይሄ እርኩሰት ግን በአፍሪካ መቀበሪያው ይሆናል። አሜን ትላላችሁ? በአፍሪካ ላይ መቀበሪያው ይሆናል። አጋግን ሳሙኤል እንደቆራረጠው እንደ እግዚአብሔር ቃል እንቃወመዋለን፣ አይስፋፋም። አሜን አሜን። እንደ ሳኦል አይነት ስፒሪት ያላቸው መሪዎች፣ እንደ ሳኦል አይነት ካራክተር ያላቸው አማኞች እየበዙ ሲመጡ ምንድነው የሚያደርጉት መሰላችሁ? እንደ እግዚአብሔር ቃል ያልሆነ ነገር አሾልኮ ያስገባሉ። ልዩነቱ በሳሙኤልና በሳኦል መሃል ለእግዚአብሔር መጨከን ነው። አሜን። በጣም ሊያስረዱን ይሞክራሉ። እግዚአብሔር ይባርክ። ቅድም ስትጸልይ ነበር። ስም ይሰጡታል፣ በጣም ይቀቡታል። ወገኔ እግዚአብሔር የሚቃወመውን እንቃወማለን። እንደ እግዚአብሔር ቃል የሆነን ነገር መቃወም አለመሰልጠን አይደለም። አንዱ የቤተ ክርስቲያንን በር እያንኳኳ ያለው in the name of civilization, in the name of human rights ሊመጡብን ይፈልጋሉ። የኛ ግን መስፈርታችን ዩናይትድ ኔሽን የሚያጸድቀው አይደለም፣ አውሮፓ ህብረት የሚያጸድቀው አይደለም፣ አፍሪካ ህብረት የሚያጸድቀው አይደለም፣
የኛ መመሪያችን የሰራዊት ጌታ እግዚአብሔር ቃል። አሜን ትላላችሁ ወገኖች? ይሄ ነው። ዳዝንት ማተር ከዋሽንግተን ይምጣ ከኒውዮርክ ይምጣ፣ እኛ ትሁት ሆነን እውነትን እንናገራለን። አሮጋንት አይደለም፣ ግን ደግሞ እውነትን በፍቅር እንናገራለን። ከዚህ በፊት ነግሬያችኋለሁ። እኔ አውሮፓ ስገባ ልክ ዛሬ አፍሪካ የነበረው አይነት ነበረ የግብረ ሰዶም ጉዳይ። እያለሳለሱ ቀስ እያሉ ለካ አሁን ሲገባኝ አጋግን ነው እያስተረፉት። አጋግን አወፍረው አጠልበው አሁን እኛ ጋር ሄዳሉት። እኛ ግን ለአጋግ ቦታ የለንም። አሜን ትላላችሁ? አጋግን ይኸው በአዲስ ኪዳን ፊዚካሊ ሰው አንቆራርጥም፣ ስፒሪቱን ግን እንመታዋለን። ስፒሪቱን ስንመታው በፓርላማ አይጸድቅም። ስፒሪቱን ስንመታው በየዲኖሚኔሽኑ አይጸድቅም። አሜን ትላላችሁ? ይሄ ነው ሊያስለምዱን ይፈልጋል። የምንቀበለው ነገር አለ፣ የማንቀበለው ነገር አለ። እንደ ግሎባል ኮሚኒቲ እንፈላለጋለን። የምዕራብን አገር ነገር ሁሉ እንጥላለን አንጥልም፣ ግን ደግሞ የማይቀበለውን አንቀበል። ድሮ እኮ ኮሚኒስቶች አንድ የሚሉት ነገር ነበረ፣ የኢምፔሪያሊዝም ሸቀጥ ይባል ነበር። አንዳንዱ እኮ እውነት ነው። ስለ ኮሚኒዝም በኋላ እመጣበታለሁ። እውነት ነው። የዛ ዘመን ኤክስትሪም ወስደው እኛም ጋር አምጥተው ሌላ ነገር ደፉብንና ምስቅልቅሉን አወጡት። አንዳንዱ ነገር ወገኔ ከአውሮፓ ስለመጣ ትክክል እንዳይመስል። እናንተ ወጣቶች በደንብ ስሙኝ። ዩኒቨርሲቲ እንደ እግዚአብሔር ቃል ተሟገቱ። አሜን። አትፍሩ። ፕሮፌሰር ገሌ ምናምን ከእግዚአብሔር ቃል ውጪ ከሆነ ማንም ይጻፉ የበላይ ብሔሮ ይሄ ቃል። አሜን። የዘንድሮ አጋግ አንዱ መቆረጥ ያለበት in the name of human right, in the name of tolerance, in the name of acceptance የእግዚአብሔር ቃል የማይፈቅደውን ሰዶማዊነት ሊያስገቡም። እኛ ግን በሳኦል መንፈስ እንነሳ፣ በሳሙኤል መንፈስ እንነሳለን። በፍቅር አይሆንም እንላለን። ክብር ለእግዚአብሔር ይሁን። አንዱ ይሄ ነው። ሌላው ወገኖቼ እንደ አጋግ እያተረፍነው ያለው ብዬ ማስበው አጋግን ሳሙኤል ባይቆራርጠው ሊተርፍ ነበር። አንዱ ይሄ ነው። ሁለተኛ ከሳሙኤል ቤት ሄዳችሁ አንብቡት። ሳሙኤል ከሰው በላይ እግዚአብሔርን ለመታዘዝ የጨከነ ሰው ነበር። ከሰው በላይ እግዚአብሔርን ለመታዘዝ እንደ ሳኦል ሰው ምን ይለኛል አላለም። ይልቁኑ እግዚአብሔር ምን ይላል አለ። እንደ እግዚአብሔር ቃል የሆነ ጭከና ጨካኝነት አይደለም፣ የጽድቅ መንገድ ነው። አሮጋንት አይደለም፣ አሮጋንስ አይደለም። እውነትን በፍቅር ተናገሩ ሲል እነዚህን ሁሉ ይጨምራል። ስለዚህ ሳኦል ኮምፕሮማይዘር ነው። ምን ያደርጋል? ቅድም እንዳየነው አንዳንዴ ሰዎቹ ይላል፣ አንዳንዴ ወታደሮቹ ይላል። ዛሬ ወገኔ ጓደኞቼን ብላችሁ በቲዩብ ላይ በዩቲዩብ በዚህ በቲክቶክ ምናምን የሚመጣ እንደ እግዚአብሔር ቃል ያልሆነ ነገር ኮምፕሮማይዝ እንዳታረጉ ልመክራችሁ ፈልጋለሁ። ለምን? በትንሹም ቢሆን በኔ ዘመን ስለጨከንኩኝ በእያንዳንዱ ጄኔሬሽን የሚያባብል ነገር ይነሳል። እኛ ወደ ጌታ ስንመጣ የዛሬ 30 ምናምን ዓመት አሁን የነበረው አይነት ቴምፕቴሽን አልነበረም። ነገር ግን በእኛ ዘመን የራሱ አይነት ቴምፕቴሽን ነበር። አንዳንዶቻችን እግዚአብሔር ረድቶን ኖ ስላልን
እዚህ ደርሰናል። ከኛ ጋር መንገድ ጀምረው ከኛ ጋር ይዘምሩ የነበሩ በኢንግላንድ ዛሬ ተመልሰው ራስታዎች ይሆናሉ። ለምን? አጋግን መግደል ስላቃታቸው። ዛሬ በህይወትህ እግዚአብሔር አጥፋው የሚለውን አጥፋ። ምንም አይጎልብህም። ምንም አይጎልብህም። ምን ጎደለብኝ? እኔ በባዕድ ምድር አከበረኝ። ክብር ለእግዚአብሔር ይሁን። የታይዋን ጨርቅ ነበር ለብሼ ሄድኩት። አንድ ሻንጣ ይዤ ነበር ሄድኩት። ንጉሱ ግን እዛ ጠብቆ ከፍ አደረገኝ። ላንተም እንደሱ ይሆናል፣ ላንቺ እንደሱ ይሆናል። ዛሬ ከዚህ ቤት ስትወጡ አጋግን ለመግደል ወስኑ። አሜን። ኮምፕሮማይዘር። ይሄ የአማርኛው ቃል በጣም ደስ ይለኛል። ምንድነው? ማመቻመች ይሏል። ድሮ አልነበረም። ይሄው ማናመቻምችበት የእግዚአብሔር ቃል ወይም ደግሞ አስተምሮ አለ። ማናመቻምችበት ወጣቶች፣ የአፍሪካ ተስፋ እናንተ ላይ ነው ያለው። አንተ በዩኒቨርሲቲ ብርሃን ልትሆን ተጠርተሃል። አንቺ ተጠርተሻል። ስለዚህ እግዚአብሔር በውስጣችሁ ካልቲቬት እንድታደርጉት የሚፈልገው ነገር ምንድነው? ማመቻመች በሌለባችሁ ነገር እንዳታመቻምቹ። ዛሬ አመቻማች ሆኗል። ትልልቅ ሚዲያዎች አይታችኋል? እነ ቢቢሲ፣ ሲኤንኤን፣ አልጀዚራ ዓለምን ሁሉ አመቻማች እንዲሆን እያጠመቁት ነው። እነግርሃለሁ፣ ተጠንቀቅ። ሆሊውድ አመቻማች እንድትሆን እየፈለገ ነው። በምን ካልከኝ መረጃ አለኝ። የኛ ልጆች በተወለዱ ጊዜ ኢንግላንድ፣ አሜሪካ የቆያችሁ እዚህ ካላችሁ ታውቃላችሁ፣ የካርቶን ፊልም ነበር። ትንንሽ ጤነኛ ነው። በቃ ምንድነው እነዛ ስማቸው ጠፋኝ። ከቶም ኤንድ ጄሪ ቀጥሎ የመጡት ትዊስ ነው ምናምን የሚባሉ ነበር። ታውቃላችሁ? ሰይጣን ይኸውልህ የአንድ ሰው ነፍስ ወደ ሲኦል ለማውረድ የማይነካው ኢንስቲትዩሽን የለም። የአንድ ሰው ነፍስ ቁጭ ብሎ ሲያዳውር ነው የኖረው። በኋላ ዘጠናዎቹ መጨረሻ ይሁን early 2000 በፈረንጅ ይሄ የኛ ልጆች ያደጉበት ካርቶን ፊልም ተቀየረ። ምንድነው? ጠጋብዬ ሳየው ሁለቱን ወንድና ወንድ አድርገዋቸዋል። ሆሊውድ ማመቻመች ጀመረ። በሉስቲ ጀመረ። ከዛስ ትልቅ ሚዲያዎች ያመጡልን ጀመር። እስቲ ንገረኝ፣ ሴት የነበርሽው ወደ ወንድ የተቀየርከው ብለው ያመጡልን። ይሄው ኮንደምን እያረኳቸው አይደለም። በእግዚአብሔር ፊት ኃጢአት ነው። ደስታ ከረሜላ ስትሰርቅም በምንም ቴምት ስትሆንም ደስታ መጥቷል አሉ። አሁን ክብር ለእግዚአብሔር ነው። ስኳር እየመጣ ነው ማለት ነው። ስለዚህ እነዚህ ትልልቅ ኢንስቲትዩሽን የሚልኩብህን ተጠንቀቅ። in the name of this, in the name of that የእግዚአብሔር ቃል ያሳልፈዋል። ምዕራብ ሀገር አሁን ቁጭ ብሎ አብሮ ራት መብላት እንደ ኦልድ ፋሽን ተቀጥሯል። ለምን? በህብረት ውስጥ ውይይት ስለሚደረግ። የአይሁድ ማህበረሰብ አርባር ሁሉ ጊዜ አብረው ነው የሚሰበሰቡት። ለምን? መጽሐፍ ቅዱሳዊ ሰንበታቸውን አርብ ማታ ስለሚያከብሩ ሁሉ ይመጣል፣ የሚባረከው ይባረካል። ወገኔ ይሄ ነው መጽሐፍ ቅዱሳዊ። ሰይጣን ወስዶ አርብ የናይት ክለብ ቀን አደረገው። ቤተሰብ እንዳይገናኝ አርብ ማታ ነው። አውሮፓ አይደለም አሜሪካ ቡጊው የሚጦፈው
የሻባት እኮ መቀበያ ነው። ስለዚህ እኛ ወደዚህ ብርሃን ተጠርተናል። አሜን። በየትኛው መንገድ አጋግ ሾልኮ ይምጣ እንድትነቃ እግዚአብሔር ይፈልጋል። አሜን አሜን። ስለዚህ እንደ ሳሙኤል መጨከን አለብን። ጓደኞቻችን ላይቀበሉን ይችላሉ። በተለይ ወጣቶች አይኖ የምታልፉበትን ግን ግድ የለም። ግፋቢል 1 ዓመት ነው። ከዛ ወደ እናንተ ነው የሚመጡት። ለምን? ኃጢያትና ውሸት ከላይ ያለው ክሬሙ ሲነሳ ጨለማው መታየቱ አይቀርም። ስለዚህ በዚህ ዘመን እንደ ሳሙኤል እንድንሆን እግዚአብሔር ይፈልጋል። ጌታ ጉድለቴን ያውቃል በሚል አጋግን አናስተናግደው። እኔ በቃ ጌታ ጉድለቴን ያውቃል እያልን እንደ ዓለማውያን አንኑር። አንዳንዱ ማለት አልፈልግም። ጌታ ጉድለቴን ያውቃል። ምን አለበት ፈረንጅ ሀገር ያው አብረው ይኖራሉ አይደል እንዴ ምናምን። እስክታገቢ የእግዚአብሔር ክብር ባንቺ ላይ ይሁን። አሜን። የተጠራ ነው ለዚህ ሁሉ። በጣም ቢብሊካል የሆነውን እውነት ኮምፕሮማይዝ እንድናረግ እንደዚህ አይነት የፈተና ዘመን ለአማኞች የለም። ነገር ግን እግዚአብሔር ያስችላል። አሜን። እግዚአብሔር ያስችላል። በቃ አንድ ጊዜ አሜሪካ ሀገር ስታቲስቲክስ ተሰርቶ ፓስተሮች 15 ደቂቃ ነው የሚጸልዩት። ለምን? ጸሎት ምን ያረጋል? እዚህ ተጀምሯል እንዴ? አይምሰልህ። እንደ ጸሎት አስደሳች ነገር የለም። ምን ያረጋል? እግዚአብሔርን አንፈልገውም። ለምን? በልጽገናል። ኢኮኖሚካሊ መበልጸግ ይቻል ይሆናል። የሞራል ክራይሲስ ግን እንደ ምዕራብ ሀገር ጢም አድርጎ የያዘው የለም። እኛ ግን አንፈቅድለትም። አሜን። የጀመረው ኮምፕሮማይዝ በማድረግ በሌላ ነገር እኮ አይደለም። የተባረኩትም እግዚአብሔር አያቶቻቸው ቅድመ አያቶቻቸው እግዚአብሔርን ስላባረኩ ነው። ስለዚህ ምን ልላችሁ መሰላችሁ? የሂውማን ኮሚኒቲ የተያያዘ ስለሆነ እዛ የሆነው እኛ ጋር ስለሚመጣ እንድትነቁ ብዬ እንድንነቃ ብዬ። ሶስተኛ ወገኖቼ ሳሙኤል አጋግን ከመግደሉ በፊት ያደርግ የነበረውን ያስታውሰዋል። ይሄ በጣም ጠንካራ ቃል ነው የሚነግረው። ዝም ብሎ ያለ ሪዝን አልገደለው። ሪዝኑን ምክንያቱን ይነግረዋል። አንዱ ያደርግ የነበረው ሰውየው ምንድነው ያለው? ሰይፍህ ሴቶችን ልጆች አልባ እንዳደረጋቸው። እኔ አሁን ሳውል ማርኮ ስላመጣህ ብቻ አይደለም አንተ ታደርገው የነበረውንም ላስታውስ እፈልጋለሁ ያለው ይመስለኛል ወገኖቼ። አምጡልኝ ብሎ ወዲያውኑ አይደለም ይሄንን የእግዚአብሔር ቃል ሲናገረውን ሰማ። ሰይፍህ ሴቶችን ልጆች አልባ እንዳደረገቻቸው ይለዋል። ምናልባት እግዚአብሔር አንዳንድ ነገር ጌታ መንፈስ ቅዱስ እየመጣ ይሄንን ስጸልይ ወደ ልቤ የመጣውን ነግራቸዋለሁ። ተው የሚለንን ነገር እንደ ሳሙኤል እግዚአብሔር በፊታችን መጥቶ ተው የሚለንን ነገር እንድንተው ዛሬ እግዚአብሔር ይናገረናል። አሜን እንላለን ወገኖች። ተው 5 ዓመት ተው፣ አንዳንዱ 10 ዓመት። ወገኔ ለመንፈስ ቅዱስ ድምጽ እንታዘዝ። አሜን። ኤው ለክርስቶስ ብለን የምንተወው ነገር አያከስረን። ስለዚህ ተው የምትባሉትን ተው። ከዚህ በፊት ተናግሬያለሁ። ካራክተራችን ሊሆን ይችላል፣ ባህሪያችን ሊሆን ይችላል፣
የምናደርገው ድርጊት ሊሆን ይችላል። መንፈስ ቅዱስ ኮንደምን አያደርገንም። መንፈስ ቅዱስ ግን ይወቅሰናል። ኮንደሚኔሽን ከሰይጣን ምንድነው? ኩነኔ። ጌታ መንፈስ ቅዱስ ግን ተው፣ ለምን ይሄ እኔን አያከብርም፣ ተይ ይሄንን አያከብርም። አሁን አጋግን ሪዝኑን ነገረው። ሰውየው ነፍሰ ገዳይ ነበር። ድሮ በጌታ ሳልሆን በፊት ብዙ ነገር ለማመድ ከነበረ መንፈስ ቅዱስ ተው ነው የሚለው። አሜን ይሁንልን። ተው፣ ተይ፣ ቁጣ ተው፣ ብስጭት ተው፣ ኩርፊያ ተው። ባለፈው ነግራችኋል። አንዳንዶቻችን በቃ ይሄ የአያቴ ነው። ተው 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 ተው፣ አንተ ከአያትህ ተለይተሃል። በአዲሱ ማንነት እንድታድግ ተጠርተሃል። አሁን ሚስቱን የሚመታ ቤት ማን ነው? እናታቸው ሲመቱ ያዩ ሰዎች ሲያድጉ እንደነሱ ይሆናሉ ይባላል። እንደሱ አይነት ፋሚሊ ውስጥ እንኳን አድገን ወደ ጌታ ስንመጣ ያንን ልንገለው መንፈስ ቅዱስ ጉልበት ይሰጠናል። አሜን። ተው ይላል መጥቶ። እንደ አባትህ ስትል እንዲያርገው ነው የሚለው። ለምን? እሱ በጌታ አልነበረማ አይደለም። ስለዚህ የተጠራ ነው መጠራት በአዲሱ ማንነት ውስጥ እንድናድግ አዲስ ማንነት ይዞ ወደኛ መጥቷል። ክብር ለእግዚአብሔር ይሁን። ወገኔ እንደኛ ይታደላል እንዴ? ሃርቫርድ የገቡ ያላገኙትን፣ ከኦክስፎርድ ግራጁዌት ያደረጉ ያላገኙትን፣ ከቀዳማዊ ኃይለ ሥላሴ የገቡት አሁን እናንተ በአዲስ አበባ ምናምን ነው ታውቃለህ፣ በድሮ ልጥራው ያላገኙትን መጣና ኢየሱስ እንደኔ አይነቱን የመርካቶ ዱርዬ አዲስ ማንነት ሰጠኝ። አሜን። ይሄንን እንዳታቀዩ። ላመቺሳ ምናምን ስትደፋ ነው እግዚአብሔር የጠራ። ጠቋር ጋር ስትሄድ ነው እግዚአብሔር የጠራ። ስለዚህ በአዲሱ ማንነቴ እግዚአብሔር አምላክ የበለጠ እንዲከብር ራሴን መስዋዕት አደርገዋለሁ። አላቀለውም። በወድቅ እነሳለሁ። ግን እንደ አልዳኑ ሰዎች አጉል ሪዝን እየሰጠው እዛ አልዳክርም። ልዩነቱ እሱ ነው። ገብቷችኋል? አጋግ በኦልድ ቴስተመንት የነበረ እግዚአብሔር የፈረደበት ኮሚኒቲ አማሌቅ ስለነበረ እኛ ግን ወገኖቼ እግዚአብሔር ሲያስታውሰን እንድንዳክር አይደለም፣ ነፃ እንድንወጣ ነው። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። እንዲህ ይላል፣ የአማሌቅ ታሪካዊ ጠላትነት በእስራኤላውያን ሳይሆን በእግዚአብሔር ላይ ነው። ይሄንን ዲፈረንሱን በደንብ ያዙልኝ። ታሪካዊ ጠላት ነው ብያቸዋለሁ አይደለም? የጀመረው የአማሌቅ ታሪካዊ ጠላትነት ከእግዚአብሔር አንጻር ነው። ታሪካዊ ጠላት አለን። የት የጀመረ? በኤደን ገነት የጀመረ፣ በጎልጎታ የተመታ የክርስቶስ ኢየሱስ ስም ከኛ ጋር ስላለ ታሪካዊ ጠላታችንን የምናሸንፍበት ጉልበት ተሰጥቶናል። አሜን። ስለዚህ እንዲህ ይላል ዘጸአት 17 እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን። የአማሌቅ ታሪካዊ ጠላትነት የጀመረው ዘጸአት ጋር ነው የምታገኙ። ለምንድን ነው ታሪካዊ ጠላት የሆነው አማሌቅ? የእግዚአብሔርን እቅድ ለማስተጓጎል ስለፈለገ። ይሄን ላንብብና እዚህ አንድ መጽሐፍ ይዣለሁ፣ በሱ ላይ እንድንጸልይ ጠይቃቸዋለሁ። ተመልከቱ ለምን እግዚአብሔር አማሌቅ ላይ እንደጨከነበት የምናየው ዘጸአት 17 ከ8 እስከ 16 ያለው ላይ ነው። አማሌቅም ወጥቶ ከእስራኤል ጋር በራፋዲም ተዋጋ። ሙሴም
ኢያሱን ጎልማሶችን ምረጥልን ወጥተህም ከአማሌቅ ጋር ተዋጋ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታ ራስ ላይ እቆማለሁ አለው ኢያሱም ሙሴ እንዳለው አደረገ ከአማሌቅም ጋር ተዋጋ ሙሴና አሮንም ሆርም ወደ ኮረብታ ራስ ወጡ እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር ወስኖ ነው የመጣው ሌሎቹ ሲተባበሩ አማሌቅ ወስኖ ነው የመጣው እግዚአብሔር በአማሌቅ ላይ የፈረደበት እንዲህ አይነት ተግዳሮት ስላለ እንዲህም ሆነ የሙሴ እጆች ግን ከብደው ነበር ድንጋይም ወሰዱ በበታቹም አኖሩ እርሱም ተቀመጠበት ይሄ እግዚአብሔርን ሰው በእነዚህ ሰዎች ያየውን መከራ ተመልከቱ አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር ተመልከቱ ትልቅ ድራማ ነው የተጋናኘው ያን ጊዜ ለምን አማሌቅ የሚባል የእግዚአብሔርን ነገር አላሳልፍም ያለ እንዲህ አይነት ማህበረሰብ ስለነበር እጆቹን ይደግፉ ነበር ፀሐይ እስክትገባ ድረስ እጆቹ ተነከሩ አንዳንድ ጊዜ ወገኖቼ የተጻፈው ነገር ጠጋ ብለን ስናነበው ነው የሚገባን ይሄ ሪል የሆነ ነገር ነው የእግዚአብሔርን ሕዝብ ያስጨነቀ የእግዚአብሔርን መሪ ያጉላላ አስቡት ፀሐይ እስከምትጠልቅ እንደው ዝም ብዬ ሳስበው ጧት 3 ሰዓት ከተጀመረ ቢያንስ እስከ 12 ሰዓት ተዋግተዋል ማለት ነው ፍዳቸውን ያሳዩአቸው ኢያሱም አማሌቅና ሕዝቡን በሰይፍ ስለት አሸነፈ እግዚአብሔር ሙሴን የአማሌቅን ዝክር ተመልከቱ በሌላው ላይ ተናግሮ ያላወቀውን እግዚአብሔር በአማሌቅ ላይ ተናገረ እግዚአብሔር ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው በኢያሱም ጆሮ ተናገረው በጣም ሲሪየስ ነው አንተም ጻፈው ለኢያሱም ንገረው አለው ሙሴም መሰዊያ ሰራ ስሙንም ያህዌ ንሲ ብሎ ጠራው አሁን የመጨረሻው 16 ቁጥር ላይ አንድ ለየት ያለ ነገር እናያለን እርሱም እጁም በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ አይ ዶንት ኖ ስኮላሮቹ ምን እንደሚሉ አላውቅም ነገር ግን በእግዚአብሔር ዙፋን ላይ እጁን ስለጫነ ምን ማለት ይሆን እግዚአብሔር ዘመን ቆጥሮ መጣና አጥፋልኛል ዛሬ የልቤን ላካፍላችሁ የመጣሁት እንደ አጥቢያ ቤተክርስቲያን እኛ እንደ ህዝብ ቅድም ስለ ኢንዲቪጁዋል ተናግሬያለሁ እንደ ህዝብ ታሪካዊ ጠላት አለ ተስማማላችሁ እንደ ኢትዮጵያዊ ታሪካዊ ጠላት አለ ይሄንን ነግራችሁ በዚህ ላይ እንድንጸልይበት ፈልጋለሁ ብዙ ነገር ልናስብ እንችላለን ምንድነው የኛ ታሪካዊ ጠላት ብላችሁ አስቡ ጠይቁ ለኔ ግን ዛሬ የኢትዮጵያውያኖች ታሪካዊ ጠላት ማን እንደሆነ ታውቃላችሁ ጦርነት ይሄንን መጽሐፍ ይዤ መጥቻለሁ ላርገው አላርገው ከአጥቢያ ቤተክርስቲያን ሌላ ምንም የማደርግበት ስለሌለ ነግራችኋል ታሪካዊ ጠላታችን ጦርነት እኚህ ሰው አዙሪት የሚል መጽሐፍ ጽፈው ሌተናል ጀነራል ዮሐንስ ገብረ መስቀል 2 ወር አይሞላም ኤልሻዳይ ቢሮ መጥተው ነበር ራሳቸው ፈርመው ነው የሰጡ ባዚያው ወይ እኔ ገዝቼው ነበር መጽሐፉ ስለዚህ 2 ነው ያለኝ ማለት ነው ይሄንን ይዤ መጣው ለምን እንደሆነ ታውቃላችሁ 2 በ700 ምናምን ገጽ ላደክማችሁ አይደል ትልቅ 2 ነገር ስላገኘሁበት
ስለምነግራችሁ ነገር እርግጠኛ እንድትሆኑ ሚሊተሪ የነበሩ ሰው የጻፉትን ልነግራችሁ ነው። ጦርነት የኛ ታሪካዊ ጣል ይው ቤተክርስቲያን የምንመጣው የኛ ነገር ብቻ እንዲነገረን አይደለም፣ የህዝባችንም ነገር እንዲነገረን ያስፈልጋል። አሜን። የጸሎት ርዕስ ይዛችሁ እንድትሄዱ ፈልጋለሁ። ምን አሉ መሰላችሁ? አዙሪት ብለው ስም ከሰጡት በኋላ በጣም የነካይ ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ ይላል። ታዲያ ታሪካዊ ጣላታችን አይደል? ተነጋገር፣ አይዟችሁ። እኚህ ሰውዬ ፊት ለፊት ላይ ጽፈውታል። ሪዜኔን እናገራለሁ። ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ። ይሄንን ሪሰርች የሰሩ ሰውዬ አይደለም የጻፉት፣ ወታደር የሆኑ እግዚአብሔር ከኢትዮጵያ ላይ ጦርነትን ይስበር። አሜን። አዙሪት ብለው በጣም የሚያስገርም ስም ነው የሰጡት። አዙሪት። የምን አዙሪት? የጦርነት አዙሪት። ከውጪ ጠላት ሲመጣ ተዋክቶ ማሸነፍና እርስ በርስ መጨፋጨፍ ጀግንነት አይደለም። ይሄ ነው የኛ ካልቸር። የተጠራ ነው ይሄን መንፈስ እንድንሰብረው ነው። ለኔ ይሄ አዙሪት የመንፈስ አለቃ አለዛ፣ እሱን እግዚአብሔር እንድንመታው ይፈልጋል። ቅድም ፓስተር ሲጸልይ ነበር። በመንፈስ ድል ያደርግነው መንግስት ህግ ሊያወጣበት ይችላል አይደለም? እኛ ስንጸልይ ጦርነት የማይናፍቅ ትውልድ ይነሳል። ይሄ አይናፍቃችሁ? ጦርነት የማይናፍቅ ትውልድ፣ ስራ ይሻለኛል የሚል፣ ፍቅር ይሻለኛል የሚል፣ አንድነት ይሻለኛል የሚል፣ እዚህ ግባ የማይባል ምክንያት እየሰጡ የሚያጣሉ። አሁን አንተ እዛኛው ቋንቋ ተናገርክ፣ እኔ እዚህኛው ቋንቋ ተናገርኩ። ይሄ ያጣላል እንዴ? ያጣላል። እንድትጣላ ግን ለሆኑ ሰዎች አንድ ስፒሪት አለ በኢትዮጵያ ላይ የተመደበ ሐሳብ ያቀብላቸዋል። እኛ እሱን እናፈርሰዋለን። አሜን አሜን። ሌላው በዚህ መጽሐፍ በጣም ያስገረመኝ እኚህ ሰውዬ ከጀርባ ላይ የጥንት እንደሆነ ሳስበው ለነበረው ነገር ማረጋገጫ የሰጡኝ እንዲህ ይላል መጽሐፋቸው። አፄ ልብነ ድንግል፣ እስቲ እናንተ ትልልቆቹ ማን ናቸው? አፄ ልብነ ድንግል ይላል ጠላት ሲያጡ አፄ ልብነ ድንግል ጠላት ሲያጡ ጊዜ 9000 ተዋጊ እንዳላቸው ካስቆጠሩ በኋላ ቦካን እኮ፣ ስለዚህ ለሁለት ተካፍለን በመዋጋት ስራ እንፍጠራሉ። ቦካን አሉ ሰውየው። ሲያዩዋቸው ወታደሮቹ ዝም ብለው እየበሉ ወፈሩ መሰለኝ። ጦርነት የለም፣ ዱርብሽ የለም። ያንን ሰራዊት ወደ ሰራተኛነት ከመቀየር ይልቅ ሰውየው ቦካን፣ ዛሬ ቦካንን አስቀርቶ ሌላ ቋንቋ ፈጥሮ እያጨፋጨፈ ያለውን ወገኔ ልትመታው ተጠርታል። አሜን። ደስ ይበላችሁ፣ ተፈውሰሻል፣ ኩላሊት ብለው መልእክት እንደሚያመጡላችሁ ይሄም መልእክት ነው፣ ተቀበሉት። ይሄ እንደውም የልጅ ልጅህ በነፃነት እንዲኖር በፍቅር እንዲኖር ይሄን መንፈስ እንድትመታው እግዚአብሔር ይፈልጋል። እኔ ከተወለድኩ ጀምሮ ሁሌ ቪሸስ ሰርክል ሌላ ያመጣሁትን ይሄ ጠላታችን እንደሆነ ዛሬ ሰሞኑን ይሄ አንድ ስም እየሰማው ስለሆነ መንፈስ ነው፣ እንመታዋለን። አሜን። ይሄ ጸሐፊ አሰፋ ለማ ጉያ ይባላል። ያ ትውልድ ብሎ ጻፈ። ያ ትውልድ የሶሻሊዝምና የኮሙኒዝም
ተስፈኛ ነበር። ያ ትውልድ የማርክሲዝም የሌኒኒዝም ገበዝ ነበር። ያ ትውልድ ማጭድና መዶሻ ጥምረት አቀንቃይ ነበር። ያ ትውልድ የላባደሩ አምባገነንነት አንጋሽ ነበር። ያ ትውልድ የነጻነት አርበኛ። ጥያቄ አለኝ። ያ ትውልድ መፍትሄ የፈለገው በጦርነት ነው። በሚመጣው ትውልድ ግን የሰላም መፍትሄ እንፈልጋለን። በትንሹ ቢሆን አልፌበታል። እነሱ የኛ ታላላቆች ሆነው እኛ እነሱን እየሰማን ምናልባት ፓስተር ታስታውስ ይሆናል ተሳትፌበታል። እንዲህ አይነት ድምጽ አገር ላይ ጎትቶ ሊያመጣ እየፈለገ ነው ልል ነው። እየገባችሁ ስሙን ራሱ ተሸክመውት መጥተዋል። ለምን? ስፒሪት ኦፍ ዎር በአዳዲስ ጄኔሬሽን ውስጥ ትንሽ ብቻ ሐሳብ እየቀየረ ተዋጋ ስለሚል፣ እግዚአብሔር ግን እኔ እናንተ ይሄንን ነቅተን እንድንመታው ጠርቶናል። አሜን። ስለዚህ በግሌ እንደ ኔሽን አጋግ አያልፍም። አሜን እንላለን። አጋግ ይቆረጣል። ከዚህ በኋላ አንድነት ይሻለኛል፣ ፍቅር ይሻለኛል፣ አብረን ማደግ ይሻለኛል የሚል ትውልድ እንዲነሳ አይምሮውን እንባርከዋለን። አሜን አሜን። ሁል ጊዜ ሶፋ ላይ ቆርበ ስለ ራስ ብቻ አትጸልይ። ያገባሃል በሀገር ጉዳይ፣ ያገባሻል በሀገር ጉዳይ። ለምን? ለፍቅር ስለተጠራን፣ ለምን? ለአንድነት ስለተጠራን። ስለዚህ ይሄ የዛሬ 40 ዓመትና 50 ዓመት ስም ሰጥቶ ያፋጀ ተመልሶ ሊመጣ ነው። እኛ ግን አንፈቅድለትም። አሜን አሜን። ልብ ያለው ልብ ይበል። የምነግራችሁን ከገባችሁ አዲስ የጥላቻ ዌቭ ወደ ከተማችን ወደ ሀገራችን እንዳይመጣ ልናስቆመው ተጠርተናል። አሜን። የኛ ወገንተኝነት ከእግዚአብሔር ጋር። ስለዚህ እግዚአብሔር አማሌቅን ተበቀሉ ታሪካዊ ጠላት ነው ካለ፣ እኛም በመንፈስ ቅዱስ የመጣ መልእክት ከሆነ ታሪካዊ ጠላታችንን እንቃወመዋለን። አሜን። እስቲ የምትስማሙ እጃችሁን አሳዩኝ። ክብር ለእግዚአብሔር ይሁን። እስቲ ሁላችሁም ተነሱ፣ አንድ ጊዜ ተነሱ ወገኖች። ሃሌሉያ። የምትችሉ ሁሉ የጤና እክል የሌላችሁ ተነሱና ይሄ ታሪካዊ ጠላታችን በመናፍስት ዓለም ዛሬ